ይህ ጦርነት አድማሱን እያሰፋ መጥቷል። የኢራን አጎራባች ሀገሮች ደግሞ ከማንም በላይ አጣብቂኝ ውስጥ ገብተዋል። ጦርነቱ አድማሱን እያሰፋ የመጣው ዛሬ የሲአይኤ መረጃ እንዳመላከተው እስካሁን ድረስ አሜሪካ፣ እስራኤልና አጎራባች ሀገሮች የሚደበደቡት በሩሲያ የሳተላይት መረጃ ሰጭነት ነው የሚል መረጃ አቅርበዋል። ይሄ ጦርነቱን እያሰፋው ይሄዳል። ምናልባትም ሩሲያና አሜሪካን የበለጠ ሊያጋጫቸው ይችላል። ከምንም በላይ አጣብቂኝ ውስጥ የገቡት የኢራን አጎራባች ሀገሮች ናቸው። እነዚህ ሀገሮች በሁለት አጣብቂኝ ውስጥ ገብተዋል። መጀመሪያው የምግብ ፍጆታቸውን የሚያስገቡት ከውጭ ነው። እናም የሆርሙዝ ሰርጥ በመረበሹና በመዘጋቱ ምናልባትም እንደ አንዳንድ ተንታኞች የምግብ ፍጆታቸው እየተሟጠጠ ነው። ስለዚህ ከተወሰነ ቀናት በኋላ በከፍተኛ የምግብ እጥወት እንደሚጎዱ ይታወቃል። ሁለተኛ ዛሬ ኢራን ያወጣችው መግለጫ ነው። ኢራን ያወጣችው መግለጫ እስካሁን ስለደበደብናችሁ ይቅርታ፣ ነገር ግን ወደፊት የምንደበድባችሁ የአሜሪካና የእስራኤል መተላለፊያ ከሆናችሁ ነው የሚል ነው። ይሄ ደግሞ እስካሁን ሲያደርጉት የነበረ ነው። አሁን ላይ ተነስተው ሁለቱን ሀገሮች በአየር ክልላችን መተላለፍ አትችሉም የሚል ሊያቀርቡ አይችሉም። ይህን የሚያደርጉ ከሆነ እንደገና ከሁለቱ ሀገሮች ጋር በብርቱ ይጋጫሉ። ስለዚህ እነዚህ አጎራባች ሀገሮች በሁለት መንታ አጣብቂኝ ውስጥ ገብተዋል።